ሄርሜላን የሩታት እንግዲህ አስጠንቅቃታለች ማለት ነው። ያው ሩታና አብርሽ ድጋሚ እንደሚመለሱ እነግርሻለሁ ብላታለች። ሄርሜላም ደግሞ ከአሁኑ ስጋት ጀምሯታል። እየሰጋችሁ የምትኖሩበት የፍቅር ህይወት ፈጣሪ አይስጣችሁ። ምክንያቱም የሆነ እራሳችሁን ያሳጣችኋል። ሁሌም በጭንቀትና በሀሳብ ነው የምትኖሩ። አሁን ሄርሜላ በዛ ውስጥ ነች ያለችው። ባለፈው አብርሽ የተናገረውም አለ መቼም እንደማያገባ ማለት በጣም እንደሚቆይ 10 ዓመት ምናምን በፍሬው ዩቲዩብ ራሱ 10 ዓመት ምናምን በኋላ ነው ማግባት የምፈልገው ብሏል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ውድ ቤተሰብ ይሄን ቪዲዮ እንደተለመደው ላይክ እያደረጋችሁ ጀምሩ። እንግዲህ እኔ መጀመሪያ ማለት የምፈልገው እዱም ሆነ የሩታ ክስትም ሆነ ማን ነበረች ሜሊም ራሱ ትናንት ስትናገር ነበር የሆነ ነገርና ከዚህ በኋላ ማለት ነው የምሬን ነው ኮራ ጄነን ነው ማለት ያለባችሁ። ስለ አብርሽ አንዳችም ነገር አንስታችሁ በቃ አብርሃም የሚባል ሰው እንደሌለ ቁጠሩት። ከምሬ ነው። በየትኛውም አጋጣሚ ስሙን ባታነሱት የተሻለ ነው። እርግፍ አድርጋችሁ ጣል አድርጋችሁ ተውት። ምክንያቱም እንደዚህ አይነት የወረደን ሰው 10 ስታነሱት የተወደደ ይመስለዋል፣ የተከበረ ይመስለዋል እና ማለት ነው ይሄ ጀብድነቱን እየቀጠለበት ይሄዳል። ይሄ የሚያደርገው ነገር ለሱ ጀብድ ስለሆነ እንደ ተፈላጊ አይነት ስሜት ይሰማዋል። አለ አይደለ? አሁንም ድረስ ከኔ ውስጥ አልወጡም፣ አሁንም ድረስ በእኔ ሀሳብ ናቸው ብሎ ነው የሚያስበው። ስለዚህ ማናችሁም ብትሆኑ ሩታ ከዚህም በኋላ እኔ አንተን ማየት አልፈልግም ብለዋለች። ሲጀመርም ልጅን መተህ ቤተሰቦች ያሳዩሃል፣ እኔን ግን መቼም ነው ማላይ መቼም ነው ቼክም አላደርግ ብለዋለች። ስለዚህ ሁላችሁም በሩታ ዙሪያ ያላችሁ ሰዎች በሙሉ እንደዚህ ነው ማድረግ ያለባችሁ። አብርሽ የሚባል ሰው ስሙን አንስታችሁ ሚዲያ ላይ እንዳትሰሩ። ሁላችሁም ቢሆን በቃ አንዴ መናገር ያለባችሁን ተናግራችኋል። እንዳከበራችሁት አወርዳችሁታል። ደግ አደረጋችሁ፣ እንኳን ማወረዳችሁ። የምር የሩታ ቤተሰቦች በጣም የመጀመሪያውን እኔ ላይ ማንም ሰው ስለሚጣላ ማለት ነው። ግን ከዛ በኋላ የነበረውን ነገር እጅግ በጣም ነው የሚያከብሩት የነበረ ከእናቷ ጀምሮ ማለት ነው። መጀመሪያ ሲገናኙ እንደ ማንኛውም ሰው ተጣልተው ነበረ፣ ግን የማይጣላ የለም። ያ ሰላም ወርዶ ከዛ በኋላ በጣም ፒስ ነበሩ። ስለዚህ ከዚህ በኋላ አንድም ነገር አንስታችሁ ስለ አብርሃም እንዳታወሩ። እርግፍ አድርጋችሁ እንደተጣላቃ ቁጠሩት። ማንንም እያገኛችሁ በእሱ ዙሪያ ቪዲዮ መስራት አይጠበቅባችሁ። እና ሄርሜላ እንግዲህ ያው ሁሌም በስጋት እንደምትኖሪ ምንም ጥርጥር የለውም። ምክንያቱም የስጋት ህይወትን ስለመረጥሽ ማለት ዛሬ አብርሽ ይሄዳል፣ ነገ አብርሽ ይሄዳል እያልሽ ነፍስሽ ጭቅ እያለ ነው የሚኖረው። ይሄ ደግሞ ከፊትሽ ላይ የሚታይ ነገር ነው እና ወንድምሽ ደግሞ በዚህን ያክል ሊናገር አይገባም። አንተ ሲጀመር እዚህ ውስጥ ምንም የሚመለከት ነገር የለም። ምክንያቱም መጀመሪያም ስላልነበረ እሱ አሁን የመጣ ሰው ነው። ሲጀመር ወንዶች እንደዚህ የምታሽቃብጡ ከሆነ ወንዶችም የአብርሃም ባህሪ ነው ያለባችሁ ብዬ ነው የማስበው። ወንዶች በትክክለኛ መንገድ መመራት ከፈለጋችሁ ፍሬውንም መስማት አለባችሁ። ፍሬዋውን ወንድ ነው። አመለካከቱ እንዴት ደስ እንደሚልና ለሴት ልጅ ያለው አመለካከት ለወንድ ልጅም ያለው አመለካከት በጣም ይለያል ማለት ነው። እና ሄርሜላ አሁን እንደው በቃ አብርሃምን የሆነ ፒውር በሆነ መንገድ አገኘሁት ብለሽ እንዳትጠብቂ። በጭራሽ ይሄ የተጭበረበረ ፍቅር እንደሆነ ማሰብ አለብሽ። አጭበርብረሽ በእንባሽም ሆነ በምን በሴትነትሽም ሆነ አጭበርብረሽ ያገኘሽው ፍቅር እንጂ የምር ትክክለኛ ከልብ የመነጨ ፍቅር እንዳልሆነ በአብርሃም ዘንድ ይሄ ትክክል አይደለም። ምክንያቱም የሆነ በቃ ማስገደድ ማለት እኮ ሰው መደባደብ መገፈታተር ምናምን አይደለም። አንቺ በእንባሽ ራሱ በጣም ነው ያስገደድሽው። የሚገርምሽ ነገር እንባሽን እንደዛ ስታፈሽ እሱ እንደ ግዴታ ነው የሆነበት። ገባሽ? እኔ ምለው እንደ እህቶቿ ወንድሞቿ ሲሆን እናት አባቷ ግን የሄርሜላ እናት አባት እንደዚህ ትዳርን አፋትታ ለእሷ ያደረገችውን ወንድ ይደግፋሉ? እንደሷ አይነት አስተሳሰብ ካላቸው አዎ ይደግፋሉ። ምንም አይቆጧትም። እስካሁንም ድረስ ጥሩ ነው እየሰራው እያለች የምታስበው ሄርሜል ምኑ ጋር ነው ጥሩ የሰራሽው እንዴ? አንቺ እኮ ዛሬ ላስታርቃችሁ ብለሽ እኮ ነገ መተሽ የምትለጣጠፊ ሰው ነበርሽ። በሰዓቱ አስታረቅሻችሁ አይደለ? በነገታው ምንድን ነበር ስታርጊ የነበረው? ከአብርሃም ጋር እየተሻሸሽ እየተለጣጠፍሽ ነበር ቪዲዮ ስትሰሪ ነበር። ይሄ ነው ለአንቺ መልካም ስራ? የወረድሽና የዘገጥሽ ሴት እንደሆንሽ ልነግርሽ እፈልጋለሁ በእውነቱ። ምክንያቱም እንደዛ ነው የሚታየኝ ከአንቺ ላይ። ከአንቺ ላይ ምንም አይነት ጥሩ ነገር አላይም። በንጹህ መንገድ እኮ ሄደሽ አግኝተሽ ቢሆን ኑሮ በጣም እንደ ማንኛውም ሰው እደሰትልሽ ነበር። ግን ይሄ ልክ ስላልሆነ መቼም ስራሽ ትክክል ነው ብዬ ላንቺ በፍጹም ላወራ አልችልም። እና 10 ደግሞ ክብር አትበይ። አሁን በቃ ከሩታ ህይወት ወጣችሁ አይደለ? ወሰድሽው አይደለ? በምንም ይሁን በምንም ልጁን ወስደሽዋል አይደለ? ይጥቀምሽ፣ ችግር የለውም ይሁንልሽ፣ እንግዲህ ይሳካልሽ። ነገር ግን ሩታን በዚህ አንደበትሽ ማንሳት የማይገባሽ ሴት ብትኖሪ አንቺ ነሽ። ገባሽ አይደለ? ምንድነው 10 በሩታ ምክንያት እኔ ልወደስ የምትይው ምንድነው? አንቺ በራስሽ ኮንፊደንስ የለሽም?
በራስሽ ኮንፊደንስ ተቀሳቀሽ አቡ። ሩታ ድጋሚ እንዳታነሻት። እሷ ህይወቷን መምራት የምትችል ሰው አይደለችም። ምን አባሽ አንቺ ነሽ እንደምትመሪላት ታዲያ ህይወቷን? አንቺ ነሽ ህይወቷን የምታንቀሳቅሽላት? ባለጌ! መጀመሪያ ለምትናገሪው ነገር ጥንቃቄ ይኖርሽ። ሩታ እየኖርች ያለችው ባንቺ ህይወት ነው ወይ? አሁን ላይ ህይወቷን እያንቀሳቀሰች ያለችው ባንቺ ነው? የሆነ ሁሌ በንግግር መወደስ የምትፈልጊ በንግግር መወደድ የምትፈልጊ ሰው ነው። እኔ እንደዚህ ክብር አለኝ፣ እኔ ባሌ እንዴት ማክበር እንዳለብኝ አውቃለሁ። ይኸውልሽ ልንገርሽ፣ ማንኛውም ሴት ማለት ነው የፈለገ መልአክ ሴት ብትሆንም ቺት ካደረገባት ባሏ ምንም መታገስ የሚባል ነገር አይኖራትም። አንቺም ነገር እናይሻለ እንደዛ ጦጣ ስትሆኝ ማለት ነው። ያነጋገርሽ ክፋት ስነ ስርዓት ባለው መንገድ ከማንም ጋር ስትገናኝ አውሪ እንጂ በዚህን ያክል ደረጃ ተጉዘሽ ሩታን መናገር መብት የለሽም ከዚህ በኋላ። በስነ ስርዓቱማ ትዳሯን እንዳትመልሰው እኮ አንቺ የዋናት ሆነሽ ከመካከል የጥውልቅ እያች እየገባሽ ልጁን እያንሸራሸርሽው ነበረ እኮ። መልካም ስራ ሰራው ብለሽ ልትመጻደቂ ያምርሻል እንዴ? ደግሞ እኔ እኮ ይሁን እንደፈለገ ታድርግ አብርሃም የሷ ይሆንላት ምናምን፣ ሩታን ስትነካት ግን እኔ በጣም ነው የምናደድባት። ምክንያቱም ሩታን መንካት የሌለባት ሰው ስለሆነች፣ በሷ አንደበት ሩታ መጠራት ስለሌለባት። ሩታ ባንቺ ቦታ ሆና ያንቺን ባል ብትወስድ ኖሮ ማለት ነው አንቺ ይሄ መልአክ የመሰለው ቆዳሽ ተገልብጦ ሰይጣን ነበር የምትሆኘው። ጭራስ አሁንም ድረስ ሩታን ለማንሳት ትፈልጋለች። አሁንም ድረስ ሩታን አንስታ ለመቁሰት ትፈልጋለች። ምን አገባሽ አንቺ? ሲጀመር ከቤቷ ሄደሽ እኮ አንቺ ሀፍረትሽን የበላሽ ከቤቷ በስነ ስርዓት ከእናቷ ቤት ሄደሽ እኮ ባልሽን ተይልኝ እኔ ልንከባከበው ያልሽ ሴት እኮ ነሽ። ማፈሪያ እና ሄርሜላ ምን አደረገች የሚለው ነገር ሞራል እንዳይሆንሽ። በጣም ብዙ ነገር ነው የፈጠርሽው በህይወትሽ። በሩታና በአብርሽ ህይወት በጣም ብዙ ነገሮችን ፈጥረሻል። ይሄን ሰው ትዳሩን አፋትተሽ ላንቺ እንዳደረግሽው ማወቅ አለብሽ። በቃ ይሄ እውነታው ነው። እውነታውን ልትጋፈጭ ይገባሻል። መልካም ነገር አድርገሽ አይደለም አብርሃምን ያገኘሽው። ተረዳሽኝ? አንቺ በመካከል እየገባሽ እንቅፋት ባቶኝ ኑሮ ራስ ወዳድነት ባይኖርብሽ አንቺ ፍቅርሽን ባታስበልጭ ኑሮ ማለት ነው። ለሰው ደስታ ነው አይደለ? ፍቅር የሚኖረው ለሰው ደስታ ነው። ኦኬ በቃ አንተ ትዳርን መመለስ ከፈለክ ሂድ፣ ልጅን አሳድግ፣ አብረ ልጅንም ትወደዋለህ እና ከሚስት አትለያይ፣ ሰላም ፍጠሩ ብትይ ኖሮ መልካም እንደሚያስብ ሰው ማለት ነው። አብረሽ የማይሄድበት ምንም ምክንያት የለም ነበር። ይሄድ ነበር፣ ይመለስ ነበር ወደ ትዳሩ። ግን አንቺ ከዛ ይልቅ ያዙኝ ልቀቁኝ ያልሽ፣ ያዙኝ ልቀቁኝ፣ ሞታለሁ፣ ዘላለሁ፣ ፈርጣለሁ ያልሽ እንደዛ ተንበርክከሽ ስለምኝ ምን ያድርግሽ? እኔ ሲጀመር እኮ ድፍረትሽ ሞራልሽ ግርም ምን የሚለኝ ባለትዳርን ወንድ አፈቅራለሁ ብሎ መጠየቅ ራሱ ለአንቺ እኮ ጀብድ ነው። በቃ የሆነ መልካም ነገር ነው። ኤኒዌይስ አንቺ እንደፈለግሽ መሆን ትችያለሽ። ነገር ግን በቃ ሀቁ ይሄ ስለሆነ ትክክለኛ ሴት እንዳልሆነች ልነግርሽ እፈልጋለሁ። ተቃጠሉ ምናምን ለምትሉ እሰይ ደግ አደረግን እንዴ። እኛ እኮ እውነታውን ይዘን ነው የምንቃጠለው። ኤኒዌይ ሴት ስለሆንን እንደ ሴትነታችን ነው እየፈረድን ያለ ነው። ከዚህ ጋር የማንም ህይወት አግብቶን አይደለም። ሴት ስትሆኝ ግን ግዴታ እንደ ሴት ሆነች ልትፈርድ ስለሚገባሽ ነው እያንዳንድሽ ማለት ነው። ሄዳችሁ ከሄርሜላ ጋር መተዛዘል ትችላላችሁ እያንዳንዳችሁ እና ከእኔ ላይ ራሱ አፋችሁን የምትከፍቱ ማለት ነው። እኔ እንደ አብርሃም በጣም ገንዘብ ወዳድ ነው። በስድብ ነው ገንዘብ ማግኘት የሚፈልገው። ዝም አልላችሁም፣ ከምሬ ነው። እኔ ለዚህ ለተርካሻ ዩቲዩብ ብዬ ዝም አልላችሁም። ሳልነካችሁ ከነካችሁኝ ጥርግ ነው የማድርጋችሁ።